መቼም የቀይ ባህር ቀጠና ተገማች አይደለም ስንል አንዱ ማሳያው እንደሆነ ታውቃላችሁ በሱዳን ኢትዮጵያና ግብጽ የእጅ አዙር ጦርነት ውስጥ እየገቡ ነው የሚል አይነት ዘገባዎች መውጣት መጀመራቸው ነው። እውነት በሱዳን ውስጥ ኢትዮጵያና ግብጽ የእጅ አዙር ጦርነት ውስጥ እየገቡ ነው ወይንስ ከዚህ ጀርባ ያለው እውነት ምንድነው የሚለውን ጉዳይ መነሻ አድርገን ሳውዲ አረቢያ እጅግ በጣም አስገራሚ በሆነ መልኩ ከኢትዮጵያ ጋር በጋራ ለመስራት በተለይ ሰላምና ጸጥታን በማረጋገጥ ረገድ ከኢትዮጵያ ጋር በጋራ ለመስራት ጥሪ አቅርባለች ሳውዲ አረቢያ። ከዚህ ባለፈ ደግሞ በቀይ ባህር ላይ የሚነሱት የቀይ ባህር አፋሮች በኤርትራ በጅቡቲና እንዲሁም በኢትዮጵያ ውስጥ ወጃቸውን ቀልሰው የሚኖሩት የቀይ ባህር አፋሮች የሃውቲን ወታደራዊ ምልመላ ፍርሃት ሳቢያ እንዲሁም እየደረሰባቸው ያለ ጭቆናና መገለልን ለመቀነስ ከእስራኤል ጋር ትብብር መጀመራቸውን የሚያመላክት ዘገባም ተሰምቷል። እነዚህን ጉዳዮች መነሻ አድርገን ቀይ ባህርና የአፍሪካ ቀንድን ዛሬ እንዴት ዋለ እንዴት አደረ የሚለውን ነገር በተወሰነ የቃኝን እንቀጥላለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት ቀደም እያነሳውላችሁን ርዕሰ ጉዳይ ጨምሮ ሌሎች አዳዲስና ወቅታዊ መረጃዎችን አጠናቅሬ አብሬያችሁ ቆይታ አደርጋለሁኝ። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። በዛሬው ዕለት በዚህ ቀጠና እየተሰሙ ያሉ አበይት ጉዳዮችን እስኪ በማነሳሳት እንጀምራለን። እነዚህ ጉዳዮች ያው በቀጣይ ከምናነሳው የትንታኔ ሐሳብ ጋር በቀጣይ የተገናኙ ናቸው። የመጀመሪያው ጉዳይ ሱዳንን ይመለከታል። በሱዳን ውስጥ ትላንትና ነግሬያችሁ ነበረ። ሱዳን የግብጽ የድሮን ጥቃቶች የአርኤስኤፍ ወይም ራፒድ ሰፖርቲንግ ፎርስ የሚባለውን መሐመድ ሐምዳን ዳጋሎ ወይም በቅጥል ስሙ ሄምቲ ወታደራዊ ኃይል በጣም ወደ ኋላ በብዙ እንዲያፈገፍግ ማስገደዳቸውን የነገርኳችሁ ነበረ። አሁን በዛሬው ዕለት እንግዲህ ወደዚህ ትንታኔ ዘገባ ለመስራት ከመግባቴ ከጥቂት ሰዓታት በፊት የተመለከትኩት አንድ መረጃ ምንድነው የሱዳኑ ፓራሚሊተሪ ፎርስ ይሄ አርኤስኤፍን ጨምሮ በውስጡ ደግሞ ሌላ ኤስፒኤልኤም የሚባል ሱዳን ፒፕል ሊበሬሽን ሙቭመንት ኖርዝ የሚል ልብ አድርጉ፣ ሱዳን ፒፕል ሊበሬሽን ሙቭመንት ኖርዝ የሚል ስያሜ ያለው የወታደራዊ ጥምረት በሱዳንና በኢትዮጵያ ድንበር አቅራቢያ ላይ ድጋሚ ያንሰራራ እንደሆነና ከዛም ማለፍ ሲል ደግሞ በዚህው አካባቢ ላይ በሱዳን ውስጥ ብሉ ናይል ስቴት የተባለ የሚጠራ አካባቢ አለ። ከኢትዮጵያ ጋር የሚዋሰን ነው። ከኢትዮጵያና ከደቡብ ሱዳን ጋር የሚዋሰን አካባቢ ነው። በዚህ ስፍራ ላይ ወታደራዊ ጥቃት ፈጽመው አካባቢውን ሙሉ በሙሉ መቆጣጠራቸውን ነው እየገለጹ የሚገኙት። ልብ አድርጉ፣ በኢትዮጵያ ድንበር አቅራቢያ ላይ የሚገኘውን የብሉ ናይል ስቴት ነው እነዚህ የአርኤስኤፍ ወይም የመሐመድ ሐምዳን ዳጋሎ ወታደራዊ ጥምረት አካል ናቸው የሚባሉት የሱዳን ፒፕል ሊበሬሽን ሙቭመንት ኖርዝ ብለው የሚንቀሳቀሱት ቡድኖች ድል ማድረጋቸውን የገለጹት። በሌላ ቋንቋ ድጋሚ የማንሰራራት አፈር ልሶ የመነሳት አይነት እንቅስቃሴ በዚህ ከኢትዮጵያ ድንበር ጋር እንዲሁም ከደቡብ ሱዳን ድንበር ጋር በሚዋሰነው አካባቢ ላይ ሱዳን ወታደራዊ ፓራሚሊተሪ ፎርስ አክቹሊ እያሳየ መሆኑን በግልጽ የሚያሳዩ ዘገባዎች በመመላከት ላይ በመውጣት ላይ ይገኛሉ። ወደ ኋላ ላይ በደንብ እንመለከተዋለን። በሌላ በኩል ግብጽ አሁን ይሄ የሱዳን ፒፕል ሊበሬሽን ሙቭመንት ኖርዝ የሚል ስያሜ ያለው SPLMN የሚል ስያሜ ያለው ኃይል ግቡ ምን መሰላችሁ? ሰሜናዊ ሱዳንን የሚሉትን አካባቢ ሙሉ በሙሉ ከሱዳን መገንጠል ነው። ስያሜውም እንደሚያመላክተው ሊበሬሽን ሙቭመንት ነውና ሱዳንን ለሁለት የመክፈል አይነት እንቅስቃሴ ትላንት ሳወራችሁ የነበረው ማለት ነው። ያንን ለማሳካት የሚሰራ ኃይል ነው። የዚህ ኃይልን እንቅስቃሴ አጥብቆ በመቃወም ረገድ ላይ ታዲያ እንደ ግብጽ በጣም በግንባር ቀደምነት የመጣ ሀገር የለም። ግብጾች በውጭ ጉዳይ ሚኒስትራቸው አማካኝነት ሱዳንን ለሁለት ለመክፈል የሚደረግ ማንኛውም ጥረትን እቃወማለሁ ስትል አስታውቃለች። በውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ካላፍ አብደል አቲ አማካኝነት ካይሮ የሱዳን የግዛት አንድነትና ሉዓላዊነት ተጠብቆ እንዲቀጥል የሱዳን አንድነት ተረጋግጦ እንዲቀጥል የሚጠበቅባትን ሁሉ ኃላፊነት ትወጣለች ሲሉ ነው አጽንኦት የሰጡት። ይህም በቀጣይ ሱዳን በሚኖረው ፖለቲካ ውስጥ ግብጾች ምን አይነት ሚና እንደሚኖራቸው በግልጽ የሚያሳይና የሚያመላክት መሆኑን መረዳት ይቻላል። ሌላ በዚህ አካባቢ ላይ በዛሬው ዕለት ከተሰሙ አበይት ጉዳዮች መካከል በጣም
ለእናንተ መረጃውን ሳቀርብ ተወሰነ እየገረመኝ ነበር ወይ የቀይ ባህር ቀጠና እያስባለኝ ነበርና ያው እንደምታውቁት በሪያድ ወይም ሳውዲ አረቢያ ሞር ከግብጽ ጋር ያደላ አጋርነት እንዳላት ከዚህ ቀደም በተደጋጋሚ ነግሬያችኋለሁኝና በዚህ ረገድ ሪያድና አዲስ አበባ ከዚህ ቀደም እጅግ በጣም ታሪካዊ የነበረ ዲፕሎማሲያዊ ግንኙነት ነበራቸው በቀይ ባህር ላይና አሁን ሪያድ ወይም ሳውዲ አረቢያ ከኢትዮጵያ ጋር በዚህ ቀጠና ላይ በመተባበር መስራት ፈልጋለሁ እያለች ነው የምትገኘው። ሳውዲ አረቢያ ከኢትዮጵያ ጋር በተለይ የአፍሪካ ቀንድ ቀጠና ላይ በትብብር በተለይ በሰላምና ጸጥታ ዘርፍ ላይ ከኢትዮጵያ ጋር መስራት ፈልጋለሁ። ይህንን ማድረግ መቻል ወይም ሳውዲ አረቢያ ከኢትዮጵያ ጋር መተባበሯ ሪያድ ቪዥን 2030 ብላ ኢኮኖሚዋን ከነዳጅ የተንጠለጠለ በነዳጅ ላይ የተንጠለጠለ ኢኮኖሚዋን ወደ ሌሎች አማራጭ የገቢ ምንጮች የምጣኔ ሀብት ምንጮች ለማሸጋገር በምታደርገው ጥረት ውስጥ ሰላምና ጸጥታ በተለይ የቀይ ባህርና የአፍሪካ ቀንድ ቀጠና ሰላምና ጸጥታ ቁልፍ ስለሆነ በዚህ ረገድ ደግሞ ኢትዮጵያ ተባባሪ ሆና እንድትቀርብልኝ በሚል ከኢትዮጵያ ጋር አብሮ የመስራት ፍላጎትን እያሳየች ትገኛለች። በዚህ ጉዳይ ላይ እነ ዩናይትድ አረብ ኤምሬት ምን ይላሉ፣ ምን አይነት ምላሽ ይሰጣሉ የሚለው ነገር እየተጠበቀ ነው። ሳውዲ ግን አሁን ከኢትዮጵያ ጋር ለመስራት ፍላጎት እንዳላት ሚድል ኢስት ሞኒተር እየተባለ የሚጠራ የዜና ምንጭ ይዞት የወጣው ዘገባ ያመላክታል። አንድ አዲስ ነገር ልጨምርላችሁ። የቀይ ባህር ቀጠናን በተመለከተ አዲስ ነገር እንኳን አይደለም፣ ግን የቀጠናውን ጂኦፖለቲካና ነባራዊ ሁኔታ በመበየን ረገድ በጣም ቁልፍ ነው ብዬ ስላሰብኩኝ ይሄኛውን ዜና ማነሳላችሁ። የቀይ ባህር አፋሮችን ይመለከታል። የቀይ ባህር አፋሮች በጥቅሉ ያው የቀይ ባህር አፋር የምንለው በደናክል ዲፕሬሽን ውስጥ የሚኖሩት ህዝቦች በጅቡቲ በኤርትራና በኢትዮጵያ ውስጥ ህይወትን እየገፉ እንደሆነ ይታወቃል። የኢትዮጵያና የኤርትራ እንግዲህ የኤርትራ ከኢትዮጵያ መገንጠል በጣም በከፍተኛ ደረጃ ጫና ካሳደረባቸው ከበታተናቸው ህዝቦች መካከል የአፋር ህዝቦችን ያክል በግንባር ቀደምነት የሚነሳ የለም። አንዳንዴም የአሰብ ጉዳይ ሲነሳ አብሮ የአፋሮች ጉዳይ ይነሳል። ምክንያቱም እንደ ህዝብ አንድ ህዝብ የሆኑ ሰዎች ወይም ማህበረሰቦች ነገር ግን በፖለቲካዊ ችግሮች ምክንያት በተለይ በአልጀርስ ስምምነት ላይ በተፈጠሩ የነሱን አንድነት ታሳቢ ባላደረገ መልኩ የአልጀርስ ስምምነት ወደ ትግበራ መጥቷል በሚል የአልጀርስ ስምምነት ድካም አድርገው ተንታኞች በሚያቀርቡበት ጊዜ የማሳያ ነጥብ የሚያደርጉት የቀይ ባህር አፋሮችን ነው። እነዚህ የቀይ ባህር አፋሮች አሁን በዚህ ሰዓት ላይ ያው የቀይ ባህር የጂኦፖለቲካ ሁኔታ በጣም እንግዲህ እየተናጠ ነው የሚገኘው። ምን አይነት ነገር እንደሚወጣበት አብረን እንመለከታለን። ታዲያ የዚህ የቀይ ባህር የጂኦፖለቲካ እንቅስቃሴ ውጥረት ሰለባ እያደረገን ነው ያሉት የቀይ ባህር አፋሮች በየመን ውስጥ የሚገኘው በኢራን የሚደገፈው የሃውቲ ቡድን ወታደሮችን ለመመልመል ቀይ ባህርን ተሻግሮ ወደ አፋር በመግባት አፋሮችን ለሃውቲ ወታደራዊ ተልእኮ እየመለመለ ነው የሚል ጥያቄን በማንሳት ላይ ይገኛሉ። ሃውቲ ቀይ ባህርን ተሻግሮ በአፋር በኩል ሚሊሻዎችን ታጣቂዎችን ከመመልመሉ ባሻገር በኤርትራ የኢሳያስ አፈወርቂ መንግስት ተደጋጋሚ የሆነ ጭቆናና በደልን እያደረሰባቸው ስለመሆኑም እንዲሁ ከዚህ ቀደም ተደጋግሞ ሲነሳና ሲዘገብ የነበረ ጉዳይ ነው። ታዲያ ከዚህ አንጻር የቀይ ባህር አፋሮች አሁን መፍትሄ ፍለጋ ከእስራኤል ጋር አጋርነት በመፍጠር ላይ መሆናቸውን የሚያመላክት ዘገባ በመውጣት ላይ ይገኛል። እንደ ዘገባው ከሆነ ከዚህ ቀደም ከታህሳስ 28 እስከ ታህሳስ 30 ድረስ በ2025 ማለት ነው የአፋር ኮንፈረንስ የሚባል ስያሜ የተሰጠው ጉባኤ በአዲስ አበባ ውስጥ ተከናውኖ ነበር። የተለያዩ የአፋር ፖለቲካል ፊገሮች፣ ወጣቶች፣ ሴቶች፣ ሃይማኖታዊ መሪዎች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች እንዲሁም ሌሎች የአፋር ጉዳይ ይመለከተናል የሚሉ ሁሉ ከኤርትራም ከጅቡቲም መጥተው ያው እዚህ ኢትዮጵያ ውስጥ ያሉትም እንዳለ ሆነው በዚህ በአዲስ አበባ ላይ አከናውነውት በነበረው ጉባኤ ላይ በግልጽ የተመላከተው አንድ ጉዳይ የአፋር ህዝብ በቀጠናው ኢቮልቭ እያደረገ ካለው የጂኦፖለቲካዊ ነባራዊ ሁኔታ ጋር በተያያዘ ለከፍተኛ ጭቆና እንዲሁም ለጎሳ ጭቆና በመዳረግ ላይ መሆኑን ነው እየተገለጸ የሚገኘው። በደናክል ዲፕሬሽንና በባብ ኤልመንደብ ሲርጥ መካከል ላይ ያሉት እነዚህ የአፋር ኃይሎች እንዳልኳችሁ ሃውቲ ዋነኛው ስጋታቸው ነው። ሃውቲ በቀይ ባህር ላይ መተላለፊያውን ዘግቶ እንደፈለገ ሲሆን የነበረ በተለይ እስራኤል ጋር ጠላትነት ያለው ኃይል ነው። ታዲያ ያኔት ኒውስ የተባለ የሚጠራ የዜና ምንጭ እንደዘገበው ከሆነ
የአፋር የዜና ምንጮችን በመጥቀስ ማለት ነው። ቀይ ባህር ሰላምና ጸጥታ እንዲናጋ በማድረግ ላይ ከሚገኙ ነጥቦች መካከል አንዱ አፋሮች ደህንነታቸው አለመጠበቁ ስለሆነ የአፋሮችን የቀይ ባህር አፋሮችን ደህንነት ለማስጠበቅ በሚደረግ ሂደት ውስጥ ማን ደህንነታችንን ሊያስጠብቅ ይችላል? ማን ሊደርስብን የሚችል ጭቆናን ሊመክትልን ይችላል? ማን የሃውቲን የጦር ምልመላ ሴራ ሊያከሽፍልን ይችላል ብለው አቅደውና አስበው አሁን ከእስራኤል ጋር ወደ ትብብር በመምጣት ላይ መሆናቸውን ነው ዘገባዎች እያሳዩ የሚገኙት። እስራኤል እንደሚታወቀው በሶማሊላንድ ውስጥ ያላት ነባራዊ ሁኔታ ወይም በሶማሊላንድ እውቅና ሰጥታ ምን እያደረገች እንደሆነ ይታወቃል። በዚህ በቀይ ባህር ቀጠና ላይ ያላት ፍላጎት ማለት ነው። አሁን ደግሞ ሌላ ድል፣ ሌላ አማራጭ ከአፋሮች በኩል ቀርቧል፣ መጥቷል እየተባለ ነው የሚገኘው። ያው የአፋር ማህበረሰብ በተለይ በኤርትራ ውስጥ በጣም ተደጋጋሚ የሆኑ የታሰበባቸውና በታቀደ ሁኔታ ከተጠቃሚነት የማግለል አይነት ዝንባሌ ሲፈጸምብን ቆይቷል ይላሉ። አሁን ላይ ኤርትራን እያስተዳደረ በሚገኘው ፒፕል ፍሮንት ፎር ዲሞክራሲ ኤንድ ጀስቲስ የተባለ በሚጠራው እንግዲህ መንግስታዊ ኃይል ማለት ነው። ይህንን የአፋሮችን ጉዳይ በማቀንቀን ረገድ ደግሞ ሬሳዶ የሚል ስያሜ ያለው ጥምረት ተደጋጋሚ የሆኑ ጥያቄዎችን በማቅረብ ላይ ይገኛል። ትብብሮችን በመፈለግ ላይ ይገኛል። በዛው በኤርትራ ውስጥም ደግሞ የኤርትራ አፋር ናሽናል ኮንግረስ የሚባል የፖለቲካ ፓርቲ እንዳለ ይታወቃል። ታዲያ እነዚህ የፖለቲካ ፓርቲዎች፣ የሰብአዊ መብት ተሟጋቾች በጋራ በመሆን ነው አሁን ወደ አንድ ማዕቀፍ ውስጥ መጥተው የአፋር ህዝብን ደህንነት ለማስጠበቅ የግድ ከእስራኤል ጋር መተባበር ይጠበቅብናል ወደሚለው ነጥብ ውስጥ መጥተዋል በመባል ላይ የሚገኘው። የእስራኤል የዜና ምንጮችን በነገራችሁ ላይ ይህንን ጉዳይ እየዘገቡት ነው። ያው የአነት ኒውስም አንዱ የእስራኤል የዜና ምንጭ እንደሆነ ይታወቃል። ስለዚህ እስራኤል በሚዲያዎቿ ጭምር ስለ ቀይ ባህር አፋሮች ማውራት ጀምራለች የሚለው ጉዳይ አጽንኦት የሚፈልግ ዋነኛ የዛሬ ነጥብ ተደርጎ ሊወሰድ ይችላል ማለት ነው። ወደ ሌሎች ጉዳዮች ስንሻገር በዋናነት የምናየው የሱዳንን ጉዳይ ነው። ሱዳን ትላንትና ዘሶማሌ ሪፖርት የሚል አንድ የዜና ምንጭ እየተመለከትኩ ነበርና ምንድነው የዜናው ርዕስ የሚለው is Sudan becoming a proxy war between Egypt and Ethiopia ነው የሚለው። ሱዳን የግብፅና የኢትዮጵያ የእጅ አዙር ጦርነት ሜዳ ልትሆን ነው ወይ የሚል ርዕስን ሰጥተው ነው እንግዲህ ዘገባውን የሰሩት። በመርህ ደረጃ ወይም እኔም ብትጠይቁኝ ከግብፅ ጋር በእጅ አዙር ጦርነት የሚያስገባ ወደ እጅ አዙር ጦርነት ውስጥ የሚያስገባ ምንም አይነት ምክንያት አለ ብዬ አላስብም። ኢትዮጵያና ግብፅ ወደ ጦርነት ውስጥ ሊመጡ የሚችልበት ምንም አይነት ምክንያት የለም። አሁን ግን በሚዲያዎች ላይ ይሄ ናሬቲቭ መጥቷል። ኢትዮጵያና ግብፅ ሱዳንን የእጅ አዙር ጦርነት ሜዳቸው ሊያደርጉ እየተዘጋጁ ነው የሚለው ዘገባ በጣም ሰፋ ያለ ትኩረትን በማግኘት ላይ ይገኛል። ይሄ ትኩረት ብቻ ሳይሆን ይሄ ዝም ብሎ በባዶ መሬት ላይ ተነስተው ግን አይደለም እንደዚህ አይነት ዘገባዎች በመውጣት ላይ የሚገኙት። አንደኛውና መሰረታዊ ጉዳይ በመግቢያ ላይ ቀደም ብዬ ነግሬያችሁ የነበረው የሱዳን ፓራሚሊተሪ ኃይል በኢትዮጵያ ድንበር አቅራቢያ ላይ አፈርልሶ የመነሳት አይነት ዝንባሌን በማሳየት ላይ መሆኑ ነው። በቦታው ላይ የነበሩ የዓይን እማኞች እንዲሁም አጃንስ ፍራንስ ፕሬስ የተባለ የሚጠራው ኤኤፍፒ የዜና ምንጭ በመጥቀስ በኒው አረብ የሚባል የዜና ምንጭ እንዳስነበበው ከሆነ በአሁኑ ሰዓት አበቃለት አለቀለት ሲባል የነበረው የመሐመድ ሐምዳን ዳጋሎ በቅጥል ስሙ ሄምቲ ራፒድ ሰፖርቲንግ ፎርስ መልኩንም አካሄዱንም ስልቱንም ቀይሮ ከተፍ እንዳለና ይህን ለማድረግ ደግሞ ከኢትዮጵያ ጋር የሚዋሰንበትን ድንበር እንደ አማራጭ እንደቆጠረ ነው መረጃው የሚያሳየው። ኤኤፍፒ ትላንትና ይዞት የወጣው ዘገባ ነው። ባይዘው አሁን እየነገርኳችሁ ያለው ዘገባ ትላንት ማታ እና ብሉ ናይል ስቴትስ የሚባለው የሱዳን ደቡብ ምስራቅ ግዛት ኢትዮጵያንም ደቡብ ሱዳንንም የሚያዋስን አካል ነው ወይም የሚያዋስን ድንበር አካባቢ ነው፣ ግዛት ነው እና ቀደም ብሎ የአብድልፈታህ አልቡርሃን ወታደራዊ ኃይል ውስጥ ይንቀሳቀሱ የነበሩ የጦር ኃይሉ አባላት አሁን ጀነራል አብድልፈታህ አልቡርሃንን ከድተው ከራፒድ ሰፖርቲንግ ፎርስ ወይም ከመሐመድ ሐምዳን ዳጋሎ ጋር ጥምረትን አከናውነዋል። ጥምረትን ማከናወን ብቻ ሳይሆን ሱዳን ፒፕልስ ሊብሬሽን ሙቭመንት ኖርዝ የሚል ስያሜ ሰጥተው የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የሚል ስያሜ ሰጥተው ምናልባትም
አሁን ከኢትዮጵያ ጋር የሚዋሰነውን ከኢትዮጵያና ከደቡብ ሱዳን ጋር የሚዋሰነውን የብሉ ናይል ግዛት ብሉ ናይል ስቴት የሚል ስያሜ ያለውን አካባቢ በቁጥጥራቸው ስር አድርገው በዛም የሀገርነት ጥያቄ ሊያነሱ ደፋ ቀና እያሉ ነው። ይህን አካሄድም ደግሞ መሐመድ ሐምዳን ዳጋሎ በቅጥል ስሙ ሄምቲ በጦርም በሎጂስቲክም በሐሳብም በመሪነትም ጭምር ሊባል በሚችል መልኩ ተሳትፎ አለበት። ባሳለፍነው ማክሰኞ ይሄው ሱዳንስ ፒፕል ሊበሬሽን ሙቭመንት ኖርዝ ወይም የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የሚል ስያሜ የተሰጠው ወታደራዊ ኃይል አብዱልአዚዝ አልሂሉ በሚባል ሰው አማካኝነት ይመራል። ስትራቴጂካዊ የሆነችውን የዲም ማንሱር ከተማ ነፃ ማውጣታቸውንና ከዲም ማንሱር በተጨማሪ ባሽር ኑቁና ካር አልቡዲ እየተባሉ የሚጠሩ አካባቢዎች ላይም እንዲሁ መልሰው ቦታዎችን ወደ ራሳቸው መጠቅለል የሚችሉበት አይነት ሁኔታ ውስጥ መገኘታቸውን ይፋ አድርጓል። እንደምታውቁት የሱዳን የእርስ በርስ ጦርነት ከሚያዝያ 2023 እንደ አውሮፓውያን አቆጣጠር ጀምሮ አሁን ኦልሞስት 3 ዓመቱ እየመጣ ነው ማለት ነው የቀጠለ ጦርነት ነው። የሱዳን መከላከያ ኃይል RSF ከሚባለው ወታደራዊ ጥምረት ጋር ራፒድ ሰፖርቲንግ ፎርስ ከሚባለው ፓራሚሊተሪ ኃይል ጋር በጦርነቱ ላይ ተሳታፊ ሆኗል። ነገር ግን ባሳለፍነው የካቲት 2025 ላይ ኦልሞስት ከአንድ ዓመት በፊት ማለት ነው RSF እጅግ አስገራሚ የሆነ ያልተጠበቀ አይነት ጥምረትን SPLMN ወይም የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የሚል ስያሜ ካላቸው የጦር ኃይሎች ጋር ጥምረትን መፍጠሩን ይፋ አደረገ። በዚህ የሰሜን የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የሚል ስያሜ ባለው ወታደራዊ እንቅስቃሴ ውስጥ ወይም ወታደራዊ ኃይል ውስጥ በጣም ልምድ ያላቸው ተዋጊዎች አሉ። ሰፋ ያለ መሬትንም ይዟል። እንዲሁም ደግሞ የድንበር አዋሳኝ አካባቢዎችንም ተቆጣጥሯል። ለምሳሌ ከኢትዮጵያ ጋር የሚዋሰንበት ድንበር አንዱ ነው ይሄ SPLMN የሚባለው ኃይል ማለት ነው። ከRSF ጋር ከአንድ ዓመት በፊት ጥምረት የፈጠረው ኃይል ከኢትዮጵያና ከደቡብ ሱዳን ጋር የሚዋሰኑ ድንበሮችንም ጭምር በቁጥጥር ውስጥ አስገብቷል። ከነዛ ስፍራዎች መካከል ዲም ማንሱር እየተባለች የምትጠራዋ አካባቢ ይህንን ቡድን የሚመራው ሰው የትውልድ ስፍራ ነች። በተለይ ኮማንደር ጆሴፍ ቱካ ይባላሉ። ይህንን ቡድን በዲፒቲ ኮማንደርነት የሚመሩት ሰው ወይ ምክትል ኮማንደር ሆኖ ማለት ነው እና እሳቸው የተወለዱበት ቀዬ ነው። ከዚህም ማለፍ ሲል ኩርሙክ እየተባለ ከሚጠራው አካባቢ ጋር እንዲሁ አዋሳኝነት ያላት ስትራቴጂካዊ ስፍራ ነች። ኩርሙክ ሰፊ የሆነ ወታደራዊ ቤዝ የተቋቋመበት ወይም የተመሰረተበት ስፍራ ነው እና በዚህ ስፍራ ላይ እንቅስቃሴ የሚያደርገው ወታደራዊ ኃይል ነው። አሁን ድጋሜ የራፒድ ሰፖርቲንግ ፎርስ የነ ሐምዳን ዳጋሎ ወታደራዊ ኃይል አፈርልሶ እንዲነሳ በማድረግ ረገድ ከፍ ያለ ሚናን በመጫወት ላይ ነው እየተባለ የሚገኘው። ባሳለፍነው ሰኞ ነው መልሶ የማጥቃት እንቅስቃሴ አድርገዋል የተባለው። እርግጥ ነው ኩርሙክ እየተባለ ከሚጠራው አካባቢ ላይ የግብጾቹ ጥቃት በጣም ጠንከር ብሎ በነበረበት ጊዜ በርካቶች ወደ ኢትዮጵያም ሸሽተው እንደነበረ መረጃ ያመላክታል፣ ዘኒው አረብ ላይ የወጣው መረጃ። ነገር ግን አሁን መልሶ ድጋሜ በማጥቃት አካባቢውን በመያዝ ላይ የነበሩትን የአብድልፈታህ አልቡርሃን የጦር ኃይሎች ከአካባቢው እያባረሩ አቅማቸውን እያደራጁ ጠንከር ያለ ይዞታን እየተቆጣጠሩ መሆኑን ነው መረዳት የሚቻለው። እንግዲህ ከ11 ሚሊዮን ህዝብ በላይ በተፈናቀለበት በመቶ ሺዎች በሞቱበት በዚህ የሱዳን የእርስ በርስ ጦርነት ላይ ሌላው አዲሱ ቅርጽ ሆኖ ታዲያ እየተገለጸ የሚገኘው ምንድነው? እነዚህ ኃይሎች ከኢትዮጵያ ጋር በሚዋሰነው ድንበር አቅራቢያ ላይ ያሉት፣ ከደቡብ ሱዳን ጋር በሚዋሰነው አቅራቢያ ላይ ያሉት ኃይሎች እንዴት አፈርልሰው መነሳት ቻሉ? እንዴት ድጋሜ ካፈገፈጉበት ከሸሹበት ተመልሰው ጠንካራ የሆነ ስትራቴጂካዊ የሆነ ስፍራዎችን መቆጣጠር ቻሉ የሚለውን ጥያቄ በማንሳት በእርግጥም በኢትዮጵያ በኩል ዩናይትድ አረብ ኤምሬት ለነዚህ ቡድኖች ድጋፍ እያደረገች ነው የሚል አመክንዮን በማቅረብ ሱዳን በመጪዎቹ ጊዜ የግብፅና የኢትዮጵያ የእጅ አዙር ጦርነት ልትሆን ትችላለች የሚል ድምዳሜ ላይ የሚደርሱም በርካቶች ሆነዋል። ከድምዳሜው በቀር እንዲሁም በኢትዮጵያ በኩል የአርኤስኤፍ ይሁን የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የሚባለው ወታደራዊ ኃይል በኢትዮጵያ በኩል ድጋፍ ተደርጎለታል የሚለውን ነገር
በገለልተኝነት ማጣራት አልችልም፣ ዝም ብለው ላሉባልታ ከሚወሩት ዘገባዎች ውጭ ማለት ነው። ከዛ ውጭ ባሉት ነገሮች ግን በሱዳን ውስጥ ያለው ፖለቲካዊ ሁኔታ አሁን እነዚህ ኃይሎች ቀድሞ ሸሽተው የነበሩ ኃይሎች ወደ ቻድም ወደ ዳርፉርም ወደ ብሉ ናይል ስቴትም ሸሽተው የነበሩ ኃይሎች ትላንት ነግሬያቸዋለሁ ካስታወሳችሁ ድጋሜ አፈር ልሰው ተነስተው መመለሳቸው አይቀርም። እነ ዩናይትድ አረብ ኤምሬት በዝምታ አይመለከቱም እያልኳችሁ ነበረ። ስለዚህ በግልጽ አሁን እነዚህ ኃይሎች ድጋሜ መመለስ ብቻ ሳይሆን ስትራቴጂካዊ የሆነ ስፍራንም መቆጣጠር ጀምረዋል። ድምዳሜው ላይ ሲደረስ ግን ኢትዮጵያና ግብፅን በሱዳን የእጃዙር ጦርነት ውስጥ ሊያስገባ የሚችል ነባራዊ ሁኔታ አለ ወይ ቢባል ወደ እጃዙር ጦርነት ውስጥ የሚያስገባ ምክንያት የለም። ታላቁ የኢትዮጵያ ህዳሴ ግድብም ቢሆን ግብጾች በግድቡ ላይ አስገዳጅ ስምምነት ይፈረምልን ነው እንጂ የሚሉት ከኢትዮጵያ ጋር ጦርነት ውስጥ እንግባ የሚል ሐሳብ የላቸውም። ደግሞ ምንስ ያተርፋሉ ነው። አሁን ምናልባት ለግብፅ የጀነራል አብደልፈታህ አልቡርሃን የጦር ኃይል ጠንከር ብሎ መጥቶ አሁን ካርቱም የተቆጣጠረው ኃይል ያው በዓለም አቀፉ ማህበረሰብም እውቅና የተሰጠው መሆኑ ይታወቃል። ይህ ወታደራዊ ኃይል አቅሙን አደራጅቶ ቢገፋ ቢቀጥል ለግብጾች አድቫንቴጅስ ነው። በተለይ የሻይብና ሂልጣን የሚባሉ ግዛቶች አሉ ግብፅና ሱዳን በሚዋሰኑበት ባይዘወይ በአብደልፈታህ አልቡርሃን በሱዳኑ አብደልፈታህ አልቡርሃንና በግብፁ አብደልፈታህ አልሲሲ መካከል ቁልፍ የሆነው በጣም አልሲሲ ለምንድነው እንደዚህ ለአልቡርሃን ታማኝ የሆኑት ሲባል የሚነሳው የሻይብና ሂልጣን ግዛቶች ጉዳይ ነው። እነዚህ ሁለት ግዛቶች ግብፅ ይገባኛል የምትላቸው የኔ ናቸው የምትላቸው ግዛቶች ሲሆኑ ጀነራል አብደልፈታህ አልቡርሃን እስኪመጡ ድረስ የትኛውም የሱዳን መሪ ሆነ መንግስት እነዚህ ግዛቶች የግብፅ ናቸው ወይም ለግብፅ መልሼ እሰጣለሁ ብለው አያውቅም። ጀነራል አብደልፈታህ አልቡርሃን ከመጡ በኋላ ግን የሻይብና የሂልጣን እንግዲህ ስያሜዎችን ስጠራ ተሳስቼ ከሆነ ያው ይቅርታ ጠይቃለሁ፣ ግን ከዚህ ጋር የሚቀራረብ ስያሜ ነው ያላቸው። እነዛን ሁለቱን ግዛቶች ለግብጾች አሳልፌ እሰጣለሁ ብለዋል። ይሄ የአብደልፈታህ አልቡርሃንና የአልሲሲ ጥምረትና ወዳጅነት ቁልፍ ወይም ሚስጥር ነው። ስለዚህ አልሲሲ በአንድም ሆነ በሌላ ይህንን ፍላጎታቸውን በሱዳን ውስጥ ለማስከበር ያው ሌላ ጂኦፖለቲካዊ አንድምታዎች እንዳሉ ሆኖ ማለት ነው ይህንን ፍላጎታቸውን ብቻ ለማስከበር እንኳ ብንል የግድ ከአልቡርሃን ጋር መቀጠል አለባቸው። ግብጾች በእንደዚህ አይነት መልኩ ስትራቴጂካዊ ሊሆን ይችላል የአልቡርሃንን ኃይል ማስጠበቅ። ለኢትዮጵያ ግን at the end of the day አልቡርሃንም ቢመጣ ያው አልቡርሃን ሊያመጣ የሚችለው ኢትዮጵያ ላይ ጫና አለ። እንዲያውም አልቡርሃን በኢትዮጵያ በኩል ጦር ሊከፍትም ብሎ እንደነበር አይዘነጋም። በተለይ ኢትዮጵያ የእርስ በርስ ጦርነት ላይ በነበረችበት ጊዜ አይዘነጋም። እንደዚህ አይነት ሁኔታ በተለይ በዚህ በመተማ በኩል ባለው የሱዳን ድንበር ላይ አንዳንድ እንቅስቃሴዎች እንደነበሩ ወታደሮች ምናምን አስጠግተው እንደነበረ የሚታወስ ነውና እንደዛም ሆኖ ግን ይሄ በግልጽ ከኢትዮጵያ ጋር ወደ ጦርነት ውስጥ ምናምን የመግባት አይነት ዝንባሌ ያለው መንግስት አይደለም። የሱዳን መንግስት ያውቁታል እንደማያዋጣቸው። የድንበሩ ጉዳይ ደግሞ የአሁን ጉዳይ አይደለም። ባይዘው የኢትዮጵያና የሱዳን የድንበር ጉዳይ አሁን አይደለም ማለት ያለቀ የደቀቀም ነው። በነገራችን ላይ ይህንን ስል በጣም አዝናለሁ፣ ግን የኢትዮጵያና የሱዳን ጉዳይ ኦልሬዲ ስምምነት የተደረሰበት ነው። አፄ ኃይለ ሥላሴ በቃ ተፈራርመው የሰጡት እንትናል ተፈራርመው መቼ ማለት ነው? ኃይለ ሥላሴ ማለት አሁን በ1950ዎቹ አካባቢ ላይ ማለት 50ዎቹ 60ዎቹ አካባቢ ላይ ኦልሬዲ በቃ አካባቢ ሰላም ቢሆንልኝ ይሻላል እኔ ሌላ ስንት የሚያስጨንቀኝ ነገር አለ ምናምን ብለው ነው ኃይለ ሥላሴ ነገሩን ቀለል አድርገው የገደሉትና የተጠያቂነት ምናምን እያረኩ ሳይሆን ያንን ባጣቀሰ መልኩ በቀላሉ መቋጨት የሚችል ብዙም ውዝግብ የሚያስነሳ አይነት ነገር አይደለም ብዬ አምናለሁ የሱዳንና የኢትዮጵያ ድንበር ጉዳይ። ስለዚህ ዋናው ነጥብ ምንድነው? ኢትዮጵያ በሱዳን ውስጥ የአልቡርሃን መንግስት ይሁን የሐምዳን ዳጋሎ መንግስት ይሁን we don't care like የኢትዮጵያ መንግስት የሚያስጨንቀው አይመስለኝም አንለስ የኢትዮጵያ መንግስት ለዩናይትድ አረብ ኤምሬት ፍላጎት ካላጎበደደ በቀር በሱዳን ጉዳይ ውስጥ የሚመለከተን ነገር የለም። ስለዚህ በሱዳን ውስጥ ኢትዮጵያና ግብፅን የእጃዙር ጦርነት ውስጥ የሚያስገባ ምንም አይነት በቂ ምክንያት የለም። ምንም አይነት በቂ ምክንያት ምናልባት የሚወሩ ዘገባዎች እውነት ሆነው ኢትዮጵያ እነ ሐምዳን ዳጋሎ አርኤስኤፎችና አሁን በብሉ ናይል ስቴት አካባቢ ላይ የሚንቀሳቀሰውን የሱዳን ህዝቦች የነጻነት እንቅስቃሴ በሰሜን የሚባለውን ወታደራዊ ኃይል ድጋፍ በማድረግ ረገድ ኢትዮጵያ ተሳትፋ ከሆነ ትልቅ ታሪካዊ ስህተት ነው። በውጭ ሀገር ጉዳይ በሌላ ሀገር ጉዳይ ላይ ሊያስገባን የሚችል አሁን ሽብርተኝነትን መዋጋት ቢሆን ሶማሌ ውስጥም ገብተናል። ዓለም አቀፍ አጋሮችም አሉን አብረውና አሜሪካም ከጎናችን ይቆማሉ። አሁን ግን የሌላ ሀገር ጦርነትን ወይም የሌላ ሀገር ፍላጎትን ለማስፈጸም የሚደረግ አይነት ጦርነት ስለሚሆን ኢትዮጵያ ደግሞ በዚህ ረገድ በጣም ሉዓላዊነቷን አስጠብቃ ነው የምትቀጥለው። ሰላም በማስከበር በማደራደር እኔ እስከማውቀው ድረስ የኢትዮጵያ መንግስት በሁለቱ የሱዳን ኃይሎች መካከል የድርድር
ጥረትን ለመጀመር ተደጋጋሚ ሙከራዎችን እያደረገ የቆየ መንግስት ነው። አሁን ላይ እንዲያውም እኮ ቅድም በመግቢያ ላይ የነገርኳችሁ አንድ ዜና ላይ ሳውዲ አረቢያ ከኢትዮጵያ ጋር በሰላምና ጸጥታ ላይ በጋራ መስራት ፍላጎት እንዳላቸው ገለጹ የሚለው ዘገባ ሚድል ኢስት ሞኒተር ላይ እንደወጣ የነገርኳችሁ አልነበረም? አንደኛው በዛ ዘገባ ላይ የተቀመጠው ሐሳብ ሱዳንን ወደ ሰላም በማምጣት ረገድ የማደራደር ሚና ከዚህ ቀደም ኢትዮጵያ ውስጥ ተደጋግሞ ተሞክሮ እንደነበረ አይዘነጋም። አሁንም ሳውዲ አረቢያ ያ ኢትዮጵያ ስትሞክረው የነበረው የሱዳንን የእርስ በርስ ጦርነት ለማቆም ኢትዮጵያ ስትሞክረው የነበረው ጥረት እንዲቀጥል ሚናዋ እንድትወጣ ነው ጥሪ ያቀረበችው ሳውዲ አረቢያ። በዚህ ረገድ ነው አንደኛው አብረን እንስራ ያለችው ሳውዲ አረቢያ። ስለዚህ ኢትዮጵያ የምትታወቀው በዚህ ነው። ኢትዮጵያ የምትታወቀው በቀጠናው ላይ ጦርነትን በማባባስ ጦርነትን በሌሎች የውጭ ሀገራት ጦርነት ላይ አንደኛውን ወገን ወግኖ በመሳተፍ አይደለም ኢትዮጵያ የምትታወቀው። ይሄ ሬድ ላይናችን ነው። መንግስትም እያከናወነው ነው ብዬ አላምንም ሆነስሊ። የኤርትራ መንግስትን ኢሳያስ አፈወርቂን አሁን ስንወነጅል ስንከስ አንዱ የምንከሰው ምንድነው? ጦርነት አለ በተባለበት ቦታ ሁሉ ወገን መርጦ ይገባና በቃ ይዋጋል የኢሳያስ አፈወርቂ መንግስት። የኢሳያስ አፈወርቂ መንግስትን በእንደዚህ አይነት ሁኔታ ስሙን እያነሳና እየተቸን እኛ እንደዚህ አይነት መንግስት አለን ብዬ አላምንበትምም። የጃዙር ጦርነት ውስጥ ኢትዮጵያ በመሳተፍ ላይ ነች የሚለውን ጉዳይ አላምንበትምም፣ አልስማማበትምም፣ እንዲሆንም አልመኝምም። ድንገት እንደዚህ አይነት ዝንባሌ ካለ እንኳን በአስቸኳይ መቆምና ኢትዮጵያ የሰላም አስከባሪነቷን ሚና እሱን ልታረጋግጥና ልታሳይ ይገባል። ፎርሹር እርግጠኛ ሆኜ የምነግራችሁ ኢትዮጵያ በእነዚህ በሁለቱ ወገኖች ላይ የሰላም አስከባሪ የድርድር ሂደትን ለማስጀመር አሁን ሳውዲ አረቢያም ጥሪ ስላቀረበች ከኢትዮጵያ ጋር አብሬ ልስራ ስላለች በዚህ ረገድ ስሟ ሲነሳ የምናይ ይመስለኛል። እሱ ጉዳይ በእርግጥም ኢትዮጵያ ኢንቮልቭ እያደረገች እንዳልሆነ ወይም የጃዙር ጦርነት ጉዳይ አይደለም ከግብፅ ጋር ቀርቶ ከማንም ጋር በጃዙር ጦርነት የመዋጋት ጉዳይ እንደሌለን የሚያረጋግጥ ስለሚሆን እሱን በቅርብ የምናይ ይመስለኛል ማለት ነውና የሱዳን ፖለቲካ ሁኔታ ግን እጅግ በጣም አስገራሚ ሆኖ ቀጥሏል። ብቻ በጣም ብዙ የሚያስገርሙ ነገሮች የታዩበት ሱዳን እንዴት የተፈጥሮ ሀብቷን እያጣች እንደሆነ በዚህ የሁለቱ ወገኖች ጦርነት ሳቢያ እንዴት የተፈጥሮ ሀብቷን እያጣች እንደሆነ በግልጽ እያየን ነውና ከዚህ አንጻር አንዳንድ የኢትዮጵያ ኃይሎችም በሱዳን ውስጥ ካለ የፖለቲካ እንቅስቃሴ ጋር ህብረት ለመፍጠር እያደረጉ ያለው ጥረት አለ። በተለይ ህወሓት ከዚህ ቀደም ነግሬያቸዋለሁኝ የህዝባዊ ወያነ ሓርነት ትግራይ አይዶን ነው ስያሜው አለ የለም ብቻ ከሱዳን ውስጥ ካለው አብዱልፈታህ አልቡርሃን ወታደራዊ ኃይል ጋር ጥምረት ለመመስረት የሆነ ጥረት አጋርነት ለመፍጠር ጥረት እያደረገ ነው የሚል አይነት ዘገባን ተመልክቼ እንደነበረ አስታውሳለሁ። እና ይሄ የሱዳን ፖለቲካ ውስጥ ያለው ሁኔታ በቶሎ በሰላማዊ መንገድ የሚቋጭበትን መንገድ መፈለጉ ኢትዮጵያን አትራፊ የሚያደርጋት ኢትዮጵያን በብዙ ተጠቃሚ የሚያደርጋት አይነት ጉዳይ እንደሆነ ልብ ሊባል ይገባል። አለበለዚያ እንዲህ በይደር ካስቀመጥነው ግን እያደር እኛንም ጭምር ጫና ውስጥ የሚያስገባ ቢኮዝ እኛም የቤት ስራዎች አሉብን። እንደሚታወቀው ኢትዮጵያ ውስጥ የቤት ስራዎች አሉ። የውስጥ የፖለቲካ ለመረጋጋቶች አሉ። እዚህም እዛም ግጭቶች አሉ። እነዚህ ግጭቶች እንደ ዘር ተጠቅመው እንደ እርሾ ተጠቅመው የሆነ ነገር ሊበትኑ የሆነ ነገሩን ሌላ ታሪክ ውስጥ ሊያስገቡ ለሚችሉ ኃይሎች እድል መሰጠት የለበትም። አስባችሁታል? የሐምዳን ዳጋሎ ራፒድ ሰፖርቲንግ ፎርስ ወታደራዊ ኃይል እኮ በአንድ አጋጣሚ ላይ ተራ ታጣቂ ቡድን ነበር። ተራ ታጣቂ ቡድን ነበር። አሁን በሱዳን ፖለቲካ ላይ ፈላጭ ቆራጭ የሆነ ሱዳንን ለሁለት ከፍላለሁ የሚል ስጋት የደገነ ኃይል የሆነው የትላንቱ ጃንጃዊድ የዛሬው RSF ተራ ወታደራዊ ኃይል ነበር። ነገር ግን የዚህ ፖለቲካ የዚህ ቀጠና ፖለቲካ ተገማች ስላልሆነ ያለቿን ያችን የጃንጃዊድን እንቅስቃሴ እነ ዩናይትድ አረብ ኤምሬት ምናምን ገቡና የመን ውስጥ ወሰዱት፣ ሊቢያ ውስጥ ወሰዱት። ረብጣ $1 ሚሊዮን መጣ። ለካ ቅጥረኛ ነፍሰ ገዳይ ማቅረብ ቢዝነስ ነው ተባለ። ከዛ ገብቷቸዋል። ቅጥረኛ ነፍሰ ገዳዮችን ሱዳናዊዎችን ቅጥረኛ ነፍሰ ገዳይ እያቀረቡ መቸርቸር ቢዝነስ ሆነ ሱዳን ውስጥ። አንደኛው ቢዝነስ ወታደር መሸጥ ነው። ወታደር እንኳን አልልም፣ ቅጥረኛ ነፍሰ ገዳይ መሸጥ ነው፣ መርሰነሪ መሸጥ ነው አንዱ ቢዝነሱ። በቃ በግልጽ መታወቅ አለበት። እና ይሄ ወታደራዊ ኃይል ነው እንግዲህ አሁን በሱዳን ውስጥ ቅጥረኛ ነፍሰ ገዳይ ለሀገራት የሚሸጥ፣ የመን ውስጥ ሱዳናውያንን ልኮ የሚያዋጋ፣ ሊቢያ ውስጥ ሱዳናውያንን ልኮ የሚያዋጋ ኃይል በቃ ረብጣ $1 ሚሊዮን ይገኝበታል። ስለዚህ በአንድ የሆነ የታሪክ አጋጣሚ ላይ ግን ከሆኑ ዓመታት በፊት ግን ይሄ ሰውዬ ተራ ታጣቂ ነበር። ተራ የግመል ነጋዴ ልጅ 4ኛ ክፍል ምናምን የተማረ ሰው እስከ 4ኛ ክፍል የተማረ ሰው መሐመድ ሐምዳን ዳጋሎ። ስባችሁታል። የአእምሮ ማገናዘብ ጉዳይ እንኳን በራሱ ጥያቄ ምልክት ውስጥ መግባት አለበት። እና
እንደዚህ አይነት ነባራዊ ሁኔታዎችን ማየትና ማወቅ እኛ እስከዚህ ምንድነው የምንማረው ብሎ በቶሎ አማራጭና መፍትሄ ወደ መፈለጉ እንድንሄድ ሊያስገድደን ይገባል የሚል አቋም አለ። ምናልባት ከግብጾች ጋር በሱዳን ጉዳይ ተመሳሳይ ሊሆን ነው የሚገባው አቋማችን። ሱዳን ለሁለት መከፈል የለባትም ብላለች አይደለ ግብጽ። በዛሬው ዕለት በውጭ ጉዳይ ሚኒስትር ቃል አቀባዩ አማካኝነት ሱዳን ለሁለት የመከፈል አደጋ እንዳለ ታሳቢ አድርጋ የለም ለሱዳን የግዛት አንድነትና ሉዓላዊነት ለህዝቦቹ አንድነት ኮሚትድ ነኝ ብላለች። የውጭ ጉዳይ ሚኒስትር ቃል አቀባዩ ባድር አብድላይ አማካኝነት የወጣው ዘገባ እንዳልኳችሁ ሚድል ኢስት ሞኒተር ላይ ይገኛል። እኒህ ቃል አቀባይ የማይናወጥ አቋም አለን ያሉ የሱዳንን አንድነት አስጠብቆ በመቀጠል ረገድ የማይናወጥ አቋም አለን ያሉ። ኢትዮጵያም ልክ እንደዚህ ነው አቋሟ ሊሆን የሚገባው በሱዳን ጉዳይ። የሱዳን አንድነት፣ የሱዳን ሉዓላዊነት፣ የሱዳን ቴሪቶሪያል ኢንቴግሪቲ የግዛት አንድነት ማለት ነው የማይናወጥ አቋም አለ። የኢትዮጵያ በዛ መልኩ ነው በሱዳን ጉዳይ ልትታይና ስሟም ሊነሳ ከተገባ ሊነሳ የሚገባው። አሁን ላይ ያሉት የጦርነት እንቅስቃሴዎች በግልጽ እንዳልኳችሁ ሱዳንን ለሁለት የመሰንጠቅ ግብ አላቸው። ሱዳንን ለሁለት የመሰንጠቅ ግብ ብቻ ሳይሆን ደግሞ በጣም የሚያሳዝነው ኤልፋሽርና ኮርዶፋን እየተባለ በሚጠራ አካባቢ ላይ እየደረሰ ያለ የሰብአዊ እልቂትና ጉዳት ልነግራችሁ አልችልም። የሰብአዊ እርዳታ ኮሪደሮች ተዘግተዋል። ስለዚህ እርዳታ ማድረስም በጣም አዳጋች ሆኗል። በዚህ ረገድ ኢትዮጵያ ሱዳንን ወደ ሰላም በማምጣት ረገድ ከግብጽ ጋር መስራት ካለብን መስራት ይኖርብናል። የሱዳን ሰላም የኢትዮጵያ ሰላም ስለሆነ የሱዳን ሰላም የኢትዮጵያ ሰላም ነው። እመኑኝ የሱዳን ለሁለት መሰንጠቅ፣ እመኑኝ የሱዳን በእንዲህ አይነት መልኩ ወደ ግጭት ውስጥ መሄድ እየዋለ እያደረ ኢትዮጵያ ላይም ጫና ያመጣል። አሁንም እያመጣ ላለመሆኑ ምንም ዋስትና የለንም። ስለዚህ እነ ዩናይትድ አረብ ኤምሬት ሊፈልጉ ይችላሉ። እነ ዩናይትድ አረብ ኤምሬት ኢትዮጵያ ጠንካራ ሀገር ስለሆነች በቀጠናው ላይ ያላትንም አቅም ስለሚያውቁ ጥያቄ ሊያቀርቡ ምናምን ይችላሉ። ዳልኳችሁ ዩናይትድ አረብ ኤምሬት በቻድ በኩል ከዚህ ቀደም ለመሐመድ ሐምዳን ዳጋሎ አውሮፕላን እየጫነች ነበር የጦር መሳሪያ ስታራግፍ የነበረው በቻድ በኩል። በኒውዮርክ ታይምስ የሰራው የምርመራ ዘገባ በጣም ለዚህ አሪፍ ማሳያ ነው። ኢንተርኔት ላይ ገብታችሁ የኒውዮርክ ታይምስን የምርመራ ዘገባ ማየት ትችላላችሁ። እና ዩናይትድ አረብ ኤምሬቶች ብዙ ፍላጎት አላቸው። አንደኛ ወርቅ አለ፣ የሚፈልጉት የወርቅ ሀብት አለ። ሁለተኛ ከፖርት ሱዳን በቅርብ ርቀት አቅራቢያ ላይ ለመገንባት ያሰቡት የወደብ ከተማ አለ። እነዚህ ጉዳዮችን ለማሳካት ነው። they have strategic interest አላቸው። እኛ የዩናይትድ አረብ ኤምሬት ስትራቴጂካዊ ኢንተረስት የኛ ስትራቴጂካዊ ኢንተረስት ሊሆን አይችልም። ስለዚህ የዩናይትድ አረብ ኤምሬት ጉዳይ የሚመለከተን የኛን ብሔራዊ ጥቅም እስካስከበረና እስከጠቀመ ብቻ ነው እንጂ አንዱ የኢትዮጵያ ብሔራዊ ጥቅም ደግሞ እንደምታውቁት ሰላምና ጸጥታ ነው። በዚህ ቀጠና ላይ ይሄ ቀጠና በጦርነት ቢታመስ ዩናይትድ አረብ ኤምሬት ጋር ምንም የሚመጣ ነገር የለም። ምንም ሩቅ እኮ ነው ያለችው። ዛክ ከኢራን ጋር በምትዋሰን በሆርሙዝ ሲርጥ በኩል እኮ ነው ያለችው ዩናይትድ አረብ ኤምሬት። እኛ ግን የገፈቱ ቀማሽ የምንሆነው እዚህ የተቀመጥነው ነን። ይህ አካባቢ ቢታመስ ለዛ ነው አይደለ ሰላምና ጸጥታ የኢትዮጵያ ብሔራዊ ጥቅም ነው የምንለው። ስለዚህ ዩናይትድ አረብ ኤምሬት ይዛ የምትመጣው ስትራቴጂካዊ ኢንተረስት ከኢትዮጵያ ብሔራዊ ጥቅም ጋር እስከተስማማ ብቻ ነው አጋርነታችን እንጂ የሆነ ላንለያይ የተማማለን ሀገራት አይደለን። ስለዚህ በሱዳን ጉዳይ ላይም ሱዳንን ወደ ሰላም ማምጣት የዩናይትድ አረብ ኤምሬትም ኃላፊነት ነው። ዛሬ ደፈር ብዬ እናገራለሁ። ዩናይትድ አረብ ኤምሬት ከሱዳን ፖለቲካ መውጣት አለባት ወይም ደግሞ ሱዳንን ወደ ሰላም እንድትመጣ ማድረግ አለባት። ሱዳን ለሁለት ብትሰነጠቅ ማንም አይጠቀምም። እንደዚህ ስል የሶማሊላንድ ጉዳይስ የሚል ነገር ሐሳባችሁ ከመጣ ሶማሊላንድ ሀገር ሆና የኖረች ነች። የሶማሊላንድ ሌላ ስቶሪ ነው። ሱዳን ግን ሰው ሰራሻዊ የሆነ ሴራ ነው አሁን ዞሮ ሱዳንን ለሁለት የመሰንጠቅ አደጋ ይዞ የመጣው። ስለዚህ በቀይ ባህር ቀጠና ላይ የሰላምና ጸጥታ ጉዳይን አስቀድሞ እንደሚሰራ ብሔራዊ ጥቅሙ አድርጎ እንደሚሰራ ሀገር ኢትዮጵያ ዩናይትድ አረብ ኤምሬትንም ጭምር ጫና አድርጋ ሰላምና ጸጥታ እንዲረጋገጥ ማድረግ አለባት። ሌላው ቢቀር አሁን ሳውዲ አረቢያ እኮ በሌላ ቋንቋ ምን ማለት መሰላችሁ? ሳውዲ አረቢያ ከኢትዮጵያ ጋር በዚህ ጉዳይ ላይ የሱዳንን ሰላምና ጸጥታ በማስከበር ረገድ ለመስራት ተዘጋጀው ስትል በሌላ ቋንቋ ዩናይትድ አረብ ኤምሬትን ወደ ሰላም እንድትመጣ አድርጊ እኮ ማለት ነው። ይህንን ሚና ነው ኢትዮጵያ መወጣት ያለባት እንጂ የጃዙር ጦርነት ጉዳይ እርግጠኛ ነኝ ታሳቢ የሆነ ነው ብዬ አላምንም እንዳልኳችሁ። ነገር ግን ያው ደግሞ እርግጠኛም ሆኖ መናገር ስለማይቻል ጥንቃቄ ስለሚሻ ነው በጣም ትንሽ ኢሞሽናል ሆኜ ነገሩን እያነሳው የሚገኘው። ክብራትና ክብራን ተከታታዮቻችን
ዛሬ ወደ እናንተ ለማድረስ የተዘጋጀሁባቸው ርዕሰ ጉዳዮች ቀደም ብዬ ያነሳሁላችሁን ነጥቦች ነበረ። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። በነገው ዕለትም እንዲሁ አዳዲስና ወቅታዊ አሁናዊ ጉዳዮችን ጨማምረን የቀይ ባህርና የአፍሪካ ቀንድ ቀጠና ከኢትዮጵያ ብሔራዊ ጥቅምና ፍላጎት አንጻር እንዴት ይታያል የሚለውን ነገር እያየን እንቀጥላለን። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።